በዛሬ ቪዲዮ የዲቪ ሎተሪ ከሞላችሁ በኋላ የማይደርስበት ምክንያት ወይም ቢደርሳችሁም እንኳን የማትሄዱበት 7 ዋና ዋና ምክንያቶችን አሁን አንድ ባንድ እነግራችኋለሁ። ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። መጀመሪያ የምናየው ችግር ትክክለኛ መረጃ አለማስገባት ነው። ይሄን ትክክለኛ መረጃ አለማስገባት ስንል ለምሳሌ ከምናስገባው መረጃ ላይ የስም ስህተት ሲኖር፣ የጾታ፣ የእድሜ፣ የአድራሻ እነዚህ ምንድነው በትክክል ስማችን በትክክል መግባቱን ቸክ ማድረግ አለብን። የስፔሊንግ ስህተት እንዳይኖርበት እንዲሁም የጾታ እነዚህ ችግሮች ምንድነው ዲቪ ሎተሪ ከደረሰን በኋላ ምንድነው ትክክለኛ መረጃ ስላላስገባን ዲቪ ሎተሪ እንኳን ቢደርሰን ምንድነው ፌል ያደርግብናል ማለት ነው። ምክንያቱም ምንድነው ከኛ ከያዝነው ስም ጋር ዘሴም መመሳሰል ስላለበት። ስለዚህ የመጀመሪያው ችግር ምንድነው የምንሞላው ትክክለኛ መረጃ በትክክል ማስገባት ይጠበቅብናል። በሁለተኛ ችግር ምንድነው የፎቶ ችግር ነው። ይሄ ምንድነው እንዳይደርሰን ከሚያደርጉት ዋና ችግሮች መካከል አንዱ ቢኖር የፎቶ ችግር ነው። የፎቶ ችግሮች ምንድነው በተለያዩ ስታያቸው ያነሳሳችን ችግር ናቸው። ስለዚህ ምንድነው ሁለት ጆሮአችን እየታዩ በትክክል መነሳት እንዳለብን፣ ባክግራውንዱ ነጭ አለመሆኑ፣ ስለዚህም ደግሞ ምንድነው 600 በ66 ፒክሰል አለመሆኑ እና ምንድነው ጥራቱ በትክክል አለመታየቱ ይሄ ምንድነው ዲቪው እንዳይደርሰን የሚያደርግበት ችግሩ መካከል አንዱ። ስለዚህ አሁንም ከችግሮች መካከል ምንድነው የፎቶ ችግርም እንዳይደርሰን ወይም ደግሞ ቢደርሰን እንኳን ጥራቱም የደበዘዘ የተለያዩ ችግር ሊያመጣብን ስለሚችል የፎቶ ጉዳይ ላይ ቴክ ኬር አድርገን መነሳት እንዳለብን ነው። በሶስተኛ ደረጃ ምንድነው በተደጋጋሚ መሞካከር ነው። ይሄ ምንድነው አንድ ሰው በአመት አንዴ ብቻ ነው መመዝገብ ያለበት። ነገር ግን ምንድነው አንዴ ከሞላን በኋላ ሁለተኛ ሊደርሰን ሶስተኛ ሊደርሰን እያልን በተደጋጋሚ ስንሞላ ምንድነው ያ ከዛ የሞላንበት ዌብሳይት ላይ ተደጋጋሚ ስለሚሆን ይሄን ምንድነው ዲስኳሊፊ ያደርግብናል ማለት ነው። ወይም ደግሞ እንዳናልፍ ወደ ቀጣይ እንዳናልፍ ይውድቅ ያደርግብናል ማለት ነው። ስለዚህ በትክክል አንዴ ብቻ ነው መሙላት ያለብን። እሱም አንዴ ስንሞላ ምንድነው መስፈርቱን በትክክል አሟልተን እነዚህን ስማችን ምናምን የተለያዩ አድራሻችን ሳንሳሳት በትክክል ማሟላት አለብን። ሬጂስተር ከተደጋጋሚ ካደረጋችሁት ዲቪ እንዳይደርሳችሁ ከሚያደርጉ እንቅፋቶች መካከል አንዱ ስለሆነ ነው ማለት ነው። አራተኛ ደረጃ ምንድነው የቤተሰብ በትክክለኛ አለመሙላት ነው። ይሄ ምንድነው የምናደርገው ለምሳሌ ባል ወይም ደግሞ ሚስት ሲሞላ የሁለታቸው መስፈርቶችን ባልና ሚስት እንደሆኑ መስፈርት እንዳላቸው መሙላት አለባቸው። ወይም ደግሞ ልጅ ካላቸው የልጃቸው መስፈርት እንዳላቸው ይሄን መሙላት አለባቸው። ስለዚህ ምንድነው አንዳንድ ሰዎች ሲሞሉ ቤተሰብ እንዳላቸው ልጆቻቸው ሚስቶቻቸውን ጃምፕ ያደርጉና መጨረሻ ላይ ምንድነው የሚያቀርቡት ሰነድ ላይ ባል ወይም ደግሞ ሚስት እንዳላቸው ሲቀርብ ይሄ ምንድነው ዲስኳሊፋይ ያደርግበታል ወይም ደግሞ ውድቅ ያደርግበታል። በትክክል አድርገን የቤተሰብ ፎርሞችን በትክክል መሙላት እንዳለብን ነግራቸዋል ማለት ነው። ስለዚህ ይሄ ምንድነው በትክክል ካልሞላ ነው ይሄም አንደኛው ውድቅ ሊያደርግብን ስለሚችል ሙሉ በአምስተኛ ደረጃ የምናየው ትክክለኛ ዌብሳይት አለመመዝገብ ነው። አሁን በተለይ ደግሞ ብዙ ክሬት የሚደረጉ ዌብሳይቶች አሉ፣ የማጭበርበሪያ ክሬተሮች። ስለዚህ እናንተ በትክክል ተጠንቀቃችሁ ፌክ የሆነ አካውንት እንዳትመዘገቡ። ትክክለኛ አካውንቱን አሁን የምነግራችሁ ነው። ትክክለኛ አካውንቱ ምንድነው dvprogram.state.gov ናቸው። ይሄ አሁን የሚጽፍኩላችሁ ምንድነው ይሄ ነው በትክክለኛው ዌብሳይት ማለት ነው። ስለዚህ ከዚህ ዌብሳይት ውጪ የምትመዘገቡት ዌብሳይት በአጠቃላይ ፌክ ናቸው። ስለዚህ እንዳትሸወዱ። ሌሎቻችሁ ብዙ ብር ቢጠይቃችሁ መስፈርት ቢጠይቃችሁ እንዳትሸወዱ ማለት ነው። ይሄ ትክክለኛ ዌብሳይት ነው። ሊንኩን ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋል ማለት ነው። በዚህ ሊንክ ገብታችሁ በትክክል መመዝገብ መኖር ቸክ አድርጉ። ምክንያቱም በሌላ በአካውንት ከተመዘገባችሁ አንደኛ ልከሱ ስለምትችሉ ይሄን በትክክል ዲቪው እንዳይደርሳችሁ ከሚያደርጋችሁ ፌል መካከል አንዱ በትክክለኛ ዌብሳይት አለመመዝገባችሁ ነው። ስለዚህ የምትመዘገቡትን ዌብሳይት በትክክል እርግጠኛ ሆናችሁ መመዝገብ ይጠበቅባችኋል። በስድስተኛ ደረጃ የምናየው ደግሞ የትምህርት ወይም የስራ መስፈርት አለማሟላት ነው። ከ12ኛ ክፍል በላይ የሆኑ የትምህርት ማስረጃዎችን ወይም ደግሞ ከ2 ዓመት በላይ የሆነ የስራ ልምዶችን እነዚህ መስፈርቶችን በትክክል ስንሞላ አለማስገባት ነው ማለት ነው። ወይም ደግሞ የስም ስህተት ካለ ይሄን በዚህ ገጥ እርግጠኛ ሆናችሁ መሙላት ይጠበቅባችኋል ማለት ነው። ስለዚህ እናንተ ስትመዘገቡ የትምህርት ማስረጃችሁን አሁን ያላችሁበትን ትክክለኛውን የትምህርት ማስረጃችሁን መሙላት ይጠበቅባችኋል። በኋላ እንኳን ቢደርሳችሁ የትምህርት ማስረጃችሁ ጋር እኩል የማይመጣ ከሆነ ይሄ ምንድነው ውድቅ ያደርግባችኋል ማለት ነው። ስለዚህ ስትሞሉ ትክክለኛ የሆነ አሁን የያዛችሁትን መረጃ ሙሉ ወይም ደግሞ በስራ ልምድ ላይ ካላችሁ የስራ ልምዳችሁን በትክክለኛ የያዛችሁት ወረቀት እሱን በትክክል አድርጋችሁ ሙሉ። በሰባተኛ ደረጃ የምናየው ምንድነው መጀመሪያ ወይም ደግሞ መጨረሻ ላይ አለመመዝገብ ነው። ይሄ ምንድነው የመጀመሪያ ላይ ምንድነው በጣም ቢዚ ስለሚሆኑ ብዙ ሰዎች ሲመዘገቡ ምንድነው ቢዚ ስለሚሆን ስታክ ላይ ያደርግባችሁ ይችላል። መስፈርቱ በትክክል ላይሄድላችሁ ይችላል። ስለዚህ ምንድነው ስትመዘገቡ እናንተ መጀመሪያ ያለባችሁ መጀመሪያ ላይ አለመመዝገብ ወይም ደግሞ መጨረሻ ላይ አለመመዝገብ መሀል አካባቢ ላይ መመዝገብ እንዳለባችሁ ይሄ ሪኮመንድ ይደረጋል ማለት ነው። ስለዚህ ይሄ
ይሄ ምንድነው አንዳንዴ የተላካችሁት መስፈርት ፌል ያደርግባችሁ ስለሚችል ወይም ደግሞ በቢዚ ምክንያት ሊቀርባችሁ ስለሚችል እናንተ ከተከፈተ በኋላ መካከል ላይ መመዝገብ ይጠበቅባችኋል ማለት ነው። ስለዚህ እነዚህ 7 ችግሮችን በትክክል አውቃችሁ እንድትመዘገቡ ሪኮማንድ አደርጋችኋለሁ ማለት ነው። ስለዚህ እነዚህ በዚህ መሰረት ስቴፕ ባይ ስቴፕ ተከትላችሁ መመዝገብ ይጠበቅባችኋል። በቀጣይ ደግሞ እንዴት አድርጋችሁ መሙላት እንደምትችሉ ኑሮር ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። የ2027 የዲቪ ሎተሪ ከመሙላታችሁ በፊት ማሟላት ያለባችሁ 5 ወሳኝ ነጥቦችን አንድ ባንድ እናያለን። ከናንተ የሚጠበቀው ቪዲዮን እስከመጨረሻው መከታተል ብቻ ነው። የመጀመሪያ ላይ ልናሟላ የሚገባ የትምህርት ማስረጃ ወይም ደግሞ የሙያ ልምድ ማስረጃ ናቸው። እነዚህም ስናይ ምንድነው የትምህርት ማስረጃ ስንል ከ12ኛ ክፍል በላይ የሆነ የትምህርት ማስረጃችን ይሄንን በትክክል አድርገን ልናሟላ ይገባል። ወይም ደግሞ ከ2 ዓመት በላይ የስራ ልምድ ያለንን ይሄንን ወረቀት በትክክል አሟልተን መመዝገብ ይጠበቅብናል ማለት ነው። በቀጣይ ወደ ሁለተኛው የምንመለከተው ምንድነው ፎቶ ማዘጋጀት ይጠበቅብናል። ፎቶን ስንል አንድ ራሳችን የቻለ አንድ የጉርድ ፎቶ ማዘጋጀት ካሁኑ ይጠበቅብናል። በሶስተኛ ደረጃ የምናየው ሀገር መስፈርት ግዴታ ይጠበቅብናል ማለት ነው። ይሄ የሀገር መስፈርት ምንድነው ወደ አሜሪካ ዲቪ ሎተሪ ለመሙላት ምንድነው መጀመሪያ ላይ የሀገር መስፈርቶች አሉ ማለት ነው። ከሶስት መካከል ምንድነው ኢትዮጵያ ዲቪ እንድትሞላ የሀገር መስፈርቱ ተፈቅዶላታል ማለት ነው። ስለዚህ ምናልባት ይሄን ቪዲዮ ከኢትዮጵያ ውጭ የምታዩት ሌላ ዜጋ ካላችሁ ምናልባት እናንተ የዚህ መስፈርት አባል መሆናችሁ መጀመሪያ ቼክ አድርጋችሁ ማረጋገጥ ይጠበቅባችኋል ማለት ነው። አራተኛ ደረጃ የምናየው ፓስፖርት ጉዳይ ነው። ይሄ በእርግጥ አሁን እርግጠኛ የሆነበት ነገር የለም። ነገር ግን ከአሁኑ ጀምሮ ምንድነው እንግዲህ አፕዴት አድርገው ስላመጡት ከሶስት መካከል አፕዴት ከተደረገው መካከል ምናልባት ፓስፖርት ይጠይቃሉ የሚል ብዙዎቻችን ጥያቄ ተነስቶብናል ማለት ነው። አምስተኛ ደረጃ እና አፕዴት የተደረገው ነገር አዲሱን ስናይ ይሄ ምንድነው $1 ምዝገባ ይጠበቅብናል ማለት ነው። ከዚህ በፊት ስንመዘገብ ስቲል ነፃ ነው የነበረ። ከእንግዲህ በኋላ ግን ምንድነው ለእያንዳንዱ ተመዝጋቢ $1 እንዲከፍል ሬጂስተር ላይ እንደሚኖር ይሄንም ይፋ አድርጓል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ ደግሞ ዲቪ ሎተሪ እንዳይደርሰን የምንሰራቸው ከባባድ ስህተቶችን የሚል በቀጣይ በሌላ ቪዲዮ ስለመለስ ይሄንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ላይክ በማድረግ ተከታተሉን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አስጋ ያልገባችሁ አስተያየት ነገር ካላችሁ በኮሜንት ጻፉልኝ። በኮሜንታችሁ መሰረት መልስላችኋለሁ። እንኳን ወደ ጭሱ ቴክ ቴክኖሎጂ ቻናል በሰላም መጣችሁ። በዚህ ቻናል ያለምንም ወጪ ቋሚ ደሞዝተኛ የምትሆኑበትን የኦንላይን ኮርሶችን በነፃ እየሰጠን እንገኛለን። ስለዚህ የዚህ እድል ተጠቃሚ ለመሆን ጊዜያችሁን ለቀልዳቀልድና እናንተን ከማይጠቅማችሁ ቪዲዮ ከምታባከኑ ነገ እናንተ አስተምሮ የራሳችሁን ቢዝነስ እንዴት መስራት እንዳለባችሁ የሚያሳይ ያለምንም ክፍያ ኮርሶችን በነፃ በዚህ ቻናል እየለቀቅን እንገኛለን። እነዚህን ትምህርቶች ቶሎ ሲለቀቁ እንዲደርሷችሁ ከታች ያለችውን የሰብስክራይብ በተን በመጫን እንዲሁም ቪዲዮን ላይክ በማድረግ ቪዲዮን እስከ መጨረሻው ድረስ ይከታተሉ። አሁን ቀጥታ ወደ ሰብስክራይብ። የዛሬ ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።